ወመኑ ወሀበከ ዘንተ ስልጣነ በማን ስልጣን ታደርጋለህ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ለስነ ፍጥረት ሶስተኛ ቀን ለሕማማት ሁለተኛ ቀን በጥንተ ሕማማት ደግሞ ዛሬ 24 ነበረ። ዛሬ ላይ ግን ያለንበት በ2018 ዓመተ ምህረት ሰሞነ ሕማማት መጋቢት 29 ቀን ላይ ነው ያለነው። የትምህርት ርዕሶች ሁለት ናቸው። በማን ስልጣን ታደርጋለህ? የጥያቄና የትምህርት ዕለት ተብሎ ተወስዷል ማለት ነው። እንግዲህ የትምህርት ዕለት ማለት ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚታወቀው ዮሐንስ መጥምቅ 30 ዓመት ከ6 ወር ሲሆነው፣ ጌታ ደግሞ 30 ዓመት ሲሆነው ዮሐንስ መጥምቅ ከበረሃ መጦ ነስሑ እስመ ቀርበት መንግሥተ እግዚአብሔር የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ እያለ አስተማረ። ሲያስተምር የላከው ክፍል እንዳለና እንደገና ደግሞ በተላከው ደግሞ ትምህርት ደግሞ ምን መናገር እንዳለበት ቅዱስ ዮሐንስ ተናግሯል። ምንድን ነበረ ያለው? አንደኛ የእግዚአብሔር መንግሥት ቀርባለች ነው። ከዚያ ቀጥሎ የእግዚአብሔር መንግሥትን ለማግኘትና ለመውረስ ንስሐ መግባት እንደሚያስፈልግ ነው። ንስሐ በመግባት ደግሞ መጠመቅ እንደሚያስፈልግ ነው። ከዛ ቀጥሎ ደግሞ ሰውነታችሁ የኃጢአትና የተንኮል የዝሙትና እነሆ የሐሜት መናኸሪያ ሆኗልና ሰውነታችሁን አንጹና ቀድሱ ነው። ተራራው ዝቅ ይበል ማለት ጎባጣው ይስተካከል ማለት፣ ጎድጓዳው ይሙላ ማለት በአጠቃላይ በኃጢአት የቆሸሸ ሰውነት ይስተካከል። ለማን? ለእግዚአብሔር መንገድ እንዲሆን የእግዚአብሔር ማደሪያ እንዲሆን እያለ ዮሐንስ ያስተምር ነበር። ከየት መጥቶ? ከበረሃ መጥቶ። ከየት መጥቶ? ከገዳም መጥቶ ማለት ነው። እና ሲያስተምር ግን እኒህን ተናግሮ ምን ይል ነበረ? እኔ የማላውቀው እናንተም የማታውቁት ከኔ በፊት የነበረ ከኔ በኋላ የሚመጣ አለ አለ። እኔ ስለ መንግሥተ እግዚአብሔር እነግራችኋለሁ፣ እሱ ግን ራሱ መንግሥተ ሰማያት ነው አለ። እኔ መንግሥተ ሰማያትን እንድትወርሱ መንግሥተ ሰማያትን ለመውረስ መስፈርቱ ምን እንደሆነ እነግራችኋለሁ አለ። እሱ ግን መንግሥተ ሰማያትን ያወርሳችኋል፣ መንግሥተ ሰማያት ራሱ ስለሆነ አለ። ከኔ በፊት የነበረ ከኔ በኋላ የሚመጣ ነገር ግን ስልጣኑ የባህሪው የሆነ ነው አለ። እኔ ግን ተሰጥቶኝ ተፈቅዶልኝ ነው አለ። እርሱ ግን የራሱ ባህሪው ነው ስልጣኑ አለ። የእኔ ግን ተፈቅዶልኝ ሂድና ቀድመህ አስተምር ተብዬ ከ6 ወር ቀድሜ እንዳስተምርና ነዋ ቃለ ዓዋዲ ዘይሰብክ በገዳም በኢሳይያስ ትንቢት በምድረ በዳ መንገዱን ጥርጊያውን አስተካክሉ እያለ የሚናገር የሚሰብክ ቃለ ዓዋዲ ተብሎ የተነገረልኝ እነሆ እኔ ነኝ እያለ ይናገር ነበር አለ። ይህን እየተናገረ እያስተማረ እንዳለ ማን መጣ? ክርስቶስ መጣ ነው። አሁን ኢየሱስ ክርስቶስ ሲመጣ ደግሞ ዮሐንስ ምን አለ? አሁን ደስታ የተፈጸመች እሱ ሊከብር እኔ ዝቅ እል። ከኔ በፊት የነበረ ከኔ በኋላ ይመጣል ያልኳችሁ መንሹ በእጁ ገለባውንና ግርዱን ምርቱን መለየት የሚችል በእጁ ላይ ማቃጠልም ማዳንም የሚችል መኮነንም ማጽደቅም የሚችል እሱ መጣ ብሎ ስልጣኑን መምህርነቱን ለእሱ ሰጥቷል ማለት ነው። አሁን ኢየሱስ ክርስቶስ በሚያስተምርበት ሰዓት እንግዲህ አሁን አስተምሮቱ እዚህ ጋር ነው። በመጀመሪያ በዮሐንስ ወንጌል ምዕራፍ 2 ላይ እንደምናየው ወደ ቤተ መቅደስ ገብቶ ወደ ምኩራብ ገብቶ በምኩራቡ ውስጥ የማይገባ ነገር ያደርጉ የነበሩትን የማይገባውን ነገር የሚያደርጉትን አስተማረ፣ መከረ። ትምህርቱ ምንድን ነበር? በእግዚአብሔር ቤት ምን መኖር እንዳለበት፣ ከዚያ ውጭ ያለው ደግሞ መኖር እንደሌለበት አስተማረ። ይህን ሲናገር ሰዎች ያጉረመርሙ ነበረ። ለምሳሌ ቤተ መቅደሱን ገበያ አድርገውት ነበር። ይሄ መንፈሳዊ ገበያ እንጂ ስጋዊ ገበያ አይደለም። ለምሳሌ የእንስሳትና የተለያዩ የንግድ ማዕከል አድርገውት ነበር። ይሄ የወንጌል ማዕከል እንጂ የእንስሳትና የገበያ ማዕከል አይደለም ማለትና ወገፍታ ማዕዳቲሆሙ ለመወልጣን መደርደሪያቸውን ገለበጠ፣ እንስሳዎቻቸውን ፈቶ አባረረ፣ እርግቦቻቸውን ለቀቀ፣ እነሱም በስልጣኑ ከቤተ መቅደሱ አስወጣ። ይህን ሲያደርግ በማን ስልጣን ታደርጋለህ አሉት። ንስትዎ ለዝንቱ መቅደስ ወአነ አነሥኦ በሳልስት ዕለት፣ ይህም ቤተ መቅደስ አፈርሶት በሦስተኛው ቀን አነሳዋለሁ አላቸው። እነሱ 46 ዓመት ስለተሰራው ስለ ዘሩባቤል ሕንፃ ወሰዱ። እሱ ግን ከሰሎሞን ቤተ መቅደስ ቀጥሎ የመጣ የዘሩባቤል ሕንፃ ስለዚያ ጉዳይ አይደለም፣ ስለ ሰውነቱ ነው። ዓርብ ትገሉኛላችሁ እሑድ እነሳለሁ ማለቱ ነው። እና ሲያስተምራቸው ምን አለ?
የሰው ልጅ ሰውነት የእግዚአብሔር መቅደስ ነውና ከኃጢአት መራቅ፣ ንጽህ መጠበቅ፣ ቅድስናን መያዝ አለበት ብሎ አስተማራቸው ይላል። ሌላው ክርስቶስ ሲያስተምር እነሆ የሚመልሳቸው ጥያቄዎች አሉ፣ ወይም ደግሞ የማይመልሳቸው አሉ። በክርስቶስ በጥያቄው ደረጃ እንመጣበታለን። ከዚህ በኋላ እንግዲህ በወንጌል ላይ ስንመለከት ጌታ የማቴዎስ ወንጌል ምዕራፍ 20 ላይ ስንመለከት በሰርግ እንዲሁም 21 ላይ ብንመለከት ደግሞ እንዲሁም ደግሞ 22 ላይ ብንመለከት 23 ላይም 22 ላይ ስለ ሰርጉ 23 ላይ ስለ ጸሐፍት ፈሪሳውያን አሌለክሙ ጸሐፍቶ ፈሪሳውያን እያለ ለምሳሌ ለገመለ ትውህጡ ለጻጹተ ትነጽፉ ትልቅ ትልቁን ትደብቃላችሁ፣ ትንሽ ትንሹን ታጣራላችሁ እያለ ሲገስጻቸው እናያለን። በማቴዎስ ወንጌል ምዕራፍ 24 ላይ በማቴዎስ ወንጌል ምዕራፍ 25 ላይ በአጠቃላይ ያስተማረው ትምህርት ነው ማለት ነው። እና በትምህርቱ ሲያስተምር የነበረው ምንድን ነው? የእግዚአብሔርን መንግስት ታገኙ ዘንድ ድልዋን ሁኑ፣ ድልዋኒክሙ ንበሩ ዘበላዕሉ አለው፣ ተዘጋጅታችሁ ኑሩ፣ በላይ ያለውን አስቡ። በማቴዎስ ወንጌል ምዕራፍ 6 ላይ ስንመለከት ለምሳሌ ለሁለት ጌታ መታዘዝ አይቻልም እያለ ያስተምር ነበር። ለምሳሌ በማቴዎስ ወንጌል ምዕራፍ 1 ላይ መመጽወት እንዳለበት የሰው ልጅ አስተማረ። ቀጠለ መጸለይ እንዳለበት አስተማረ። ቀጠለ መጾም እንዳለበት አስተማረ። ቀጠለ መስገድ እንዳለበት አስተማረ። ቀጠለ እነሆ የሰው ልጅ ሁለት አምላክ ማምለክ እንደሌለበት፣ አንድ እግዚአብሔርን ብቻ ሁለት እግር አለኝ ብሎ ሁለት ዛፍ ላይ መውጣት እንደማይቻል፣ ሰው ለገንዘብና ለእግዚአብሔር መገዘት አይገባውም፣ ወይም ለእግዚአብሔር ወይም ለገንዘብ እያለ አስተማረ። ይህንን ያስተማረ እግዚአብሔር በዛሬው ቀን ደግሞ የመጨረሻ ትምህርት ተብሎ የሚነገረው የጸሎተ ሐሙስ ነው። በዛሬው ብዙ ሰፊ ትምህርቶችን ያስተማረበት ቀን ነውና የትምህርት ቀን ተብሏል ማለት ነው። ሁለተኛው የጥያቄ ቀን ተብሏል። የጥያቄ ቀን ማለት እግዚአብሔር በጊዜው የሚመልሰው ጥያቄ አለ፣ የማይመልሰው ጥያቄ አለ። የመለሰው በወቅቱ መመለስ ስላለበት ነው። የማይመልሰው ደግሞ የማይጠቅምና የማይረባ ስለሆነ ማለት ነው። ለምሳሌ ብንወስድ የዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስ የተባለ ፈሪሳዊ መጣና ጠይቀው። ሲጠይቀው የሚጠቅምና የሚያስተምር ስለነበረ እነሆ ጥያቄውን መልሶ አስተምሮ የሰው ልጅ እነሆ ከእናት አባቱ በሥጋ እንደተወለደ እንደገና ደግሞ ከመንፈስ ቅዱስ ወይም ከውሃ ዘይተወልደ እማይ ወመንፈስ ቅዱስ ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግሥት መግባት እንደማይችል አስተምሮ ምሁሩን እግዚአብሔር አስተምሮ ያወቀውን የተማረውን አስተምሮ ጥንቅቅ አድርጎ ምስጢረ ጥምቀት በሱ እንዲወጣ አድርጓል ማለት ነው። እና እዚህ ላይ ነው እንግዲህ ከአዳራሻችን እንደገና ደግሞ ከቤተ መቅደሳችን በምን ታስወጣናለህ ብለው ምንድን ነው የሚለው? ወበጺሖ ወይም ወመዊኦ ቤተ መቅደስ እንዘይሜህር መጹ ሀቢሁ ሊቃነ ካህናት ወመላእክተ ሕዝብ ወይቤልዎ በመትባሕተ መኑ ትገብር ዘንተ። ከቤተ መቅደስ አንድም በቤተ መቅደስ ገብቶ ሲያስተምር ሊቃነ ካህናቱ ይህን የምታድርግ ወይም ይህንን የምትሰራ አንተ ማነህ ብለው በትዕቢት በተንኮል በዛቻ በሚመስል መልኩ ከምድራውያን ነገስታት ነህን? ከሌዋውያን ካህናት ነህን? ወይስ ከማን ወገን ነህ? ወመኑ ወሀበከ ዘንተ ስልጣነ፣ ይህን ስልጣን ማን ሰጠህ? እኛን ልታስወጣ፣ ገበያችን ልትፈታ፣ እንስሳዎቻችን ፈተህ ልትለቅ፣ ርግቦቻችን ልትለቅ ማን ይህን ስልጣን ሰጠ? ብለው በድንፋታ በትዕቢት ሄደው ጠየቁት ይላል። እንዲህ አይነት ጥያቄ እግዚአብሔር አይመልስ። በትህትና ዝቅ ብሎ ሲጠይቁ ይመለሳል። ለምሳሌ በብሉይ ኪዳን ነቢያት ይጠይቁ ነበር፣ መንፈስ ቅዱስ ይመልስ ነበር። ኢሳይያስ መኑ ውእቱ ዝንቱ ዘወፃም ኤዶምያስ አለ። ከኤዶምያስ ቀይ ሥጋ ለብሶ የወጣ ማን ነው ብሎ ሲጠይቅ ነቢዩ መንፈስ ቅዱስ ደግሞ ምን አለ? እነሆ አምላክ ከድንግል ማርያም ተወልዶ በቤተልሔም እንደሚያድግ መልሶለታል። እዚያ ጋር ዳንኤል ወፃ አንበሳ እምግብ ብሎ ሳይጨርስ ውቱኪ ወልዶ ዋህድ እሱ ከድንግል ማርያም የሚወለደው ኢየሱስ ክርስቶስ ነው አለና እዚያው መንፈስ ቅዱስ መለሰለት። እንደገና ዘውቱ ዘሬ ዳንኤል አለ። ትልቅ ተራራ ላይ ድንጋይ ሲንከባለል አየሁት አለ። ወረደና የተንከባለው ድንጋይ ሁሉን አደቀቀ ይላል። ድንጋይ የተባለ ማን ነው? ኢየሱስ ክርስቶስ ነው። ከማን ተራራ የተባለች ድንግል ማርያም ናት። ከድንግል ማርያም ተወለደ ብሎ መንፈስ ቅዱስ አንድም ይወለዳል ብሎ መንፈስ ቅዱስ ለዳንኤል መልሶለታል። በአጭር አገላለጽ በብሉይ ኪዳን ነቢይ ይጠይቃል፣ መንፈስ ቅዱስ ይመልሳል። በአዲስ ኪዳን ደግሞ ክርስቶስ ራሱ ሰዎች ይጠይቃሉ፣ እግዚአብሔር ይመልሳል። የሚመልሰው መልስ መመለስ ስላለበት ወቅቱ ስለሆነ ነው። የማይመልሰው ደግሞ የማይጠቅምና የማይረባ ስለሆነ እንጂ ከሱ በላይ ስለሆነ አይደለም። ጥያቄዎች ከሱ በላይ ሊሆኑ አይችሉም።
ለምን? የእግዚአብሔር አእምሮ የሰዎች አእምሮ ነው አይደለ እንዴ? አዎ። ምክንያቱም እኛን የፈጠረን ምንድን ነው? ማቴዎስ ማነው የኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ንግበር ሰብአ በአርአያነ ወበአምሳለነ በአርአያችን እንደ ምሳሌያችን እንፍጠር ነው ያለው አይደል? ስለዚህ ሰው አእምሮ ምንድነው? ላልታደለ ነገር ስለዋለው እንጂ የሰው አእምሮ የእግዚአብሔር አእምሮ ነው። የእግዚአብሔር አእምሮ የሰው አእምሮ ነው። ግን ሰው አእምሮውን አሳልፎ ለሰይጣን ስለሰጠው ምንድን ነው የሚለው? ኦሪት ዘፍጥረት ምዕራፍ 3 ላይ አዳምና ሔዋን በለስን በልተው በሔዋን ሰውነት ሰይጣን ሲዋሃድ፣ በአዳም ሰውነት ሰይጣን ሲዋሃድ አእምሯቸው ለሰይጣን ሰጡት እንጂ እኮ የአዳምና ሔዋን አእምሮ የእግዚአብሔር አእምሮ ነበረ። አዎ። ስለዚህ የእግዚአብሔር ሐሳብ የሰው ሐሳብ፣ የሰው ሐሳብ የእግዚአብሔር ሐሳብ ነበረ። ከዚህ በኋላ ነው እንግዲህ የሰው ሐሳብ ሌላ ሆነና የድንግል ማርያም ሐሳብ የእግዚአብሔር ሐሳብ ነው፣ የእግዚአብሔር ሐሳብ ነው የድንግል ማርያም ሐሳብ ነው አለ። በዚህ በተአምረ ማርያም ላይ ማለት ነው። በቅዱስ ያሬድም በድጓው ተናግሮታል። እና ስለዚህ አዎ የሚመለሰው ነገር ይመለሳል፣ መመለስ ስላለበት። የማይመለሰው ደግሞ አንድ ጊዜው ስላልደረሰ ለምሳሌ በዮሐንስ ወንጌል ምዕራፍ 2 ላይ እንመልከት። ወይን ጠጅ እኮ የላቸውም ብላ በምትጠይቀው ሰዓት ጊዜ ገና አልደረሰም ያለው ደቂቃው ስላልደረሰ ነው እንጂ ስለማይፈጸም አለ። ወዲያው ሰዓቱ ሲደርስ ግን ተፈጸመ። 6 ጋኖች ተሞሉ፣ ወይን ጠጁ ቀረበ። ጥያቄው ምንድን ነው? ወይን ጠጅ ነው፣ ተመለሰ። ጊዜው ግን ጌታ ሁሉን ነገር የሚያደርገው በጊዜው ስለሆነ ነው። እኛ አሁን ጊዜ የለንም። አዎ የምናደርግበት ይሄ የመጀመሪያ ነው፣ ማዕከላዊ ነው፣ ፍጹም መጨረሻ ነው ብለን የመወሰን እንትን የለንም የማውራት እንጂ ማለት ነው። እሱ ግን ሁሉም በጊዜው ስለሚያጠናቅቀው ነው እንጂ እሱ የማይመልሰው ወይም የማይመለስ ጥያቄ ስላለ አይደለም። የማይመለሰው በአጭሩ አንድ ወይ ጊዜው ስላልደረሰ ወይ ደግሞ ስለማይጠቅም ስለማይረባ እንጂ እግዚአብሔር ስለማይመልሰው አይደለም ማለት ነው። እና ወመኑ ወሀበከ ዘንተ ስልጣን፣ ይህን ስልጣን ማን ሰጠህ አሉት። ሲሉት ምን አለ? እኔ አንዲት ነገር ልጠይቃችሁ፣ አንዲት ነገር እጠይቃችኋለሁ። እሷን ከመለሳችሁልኝ፣ ይህን ከነገራችሁኝ የገበያውን መፍታት በማን ስልጣን እንደሆነ እነግራችኋለሁ። አሁን የእናንተ ችግር የገበያ መፈታት ነው አይደለ? አዎ። ይህ ከሆነ አንድ ጥያቄ ልጠይቃችሁና እሷን ከመለሳችሁልኝ እኔ ደግሞ ጠይቃችኋለሁ አላቸው። ምን ማለት ነው? በውስጡ እነሱ እምነት ቢኖራቸው ባይጠራጠሩ ቢያምኑበት መልስ ይነግራቸዋል። እዚያው ጋር መልሱ እዚያው ጋር የሚነግራቸው ነገር ላይ ጥያቄም ነው መልስም ነው። በዚህን ጊዜ ምን አላቸው? ጥምቀቱ ለዮሐንስ ማየት የውእቱ፣ የዮሐንስ ጥምቀት ከወዴት ነው ማለት ዮሐንስ ማስተማሩ በማን ፈቃድ ነው? በማን ፈቃድ ነው? እምሰማይኑ ወሚም እምሰብ፣ ከሰማይ ነውን ማለት በእግዚአብሔር ፈቃድ ነው ወይስ በሰው ፈቃድ ነው? በእግዚአብሔር ፈቃድ ነው ወይስ በሰው ፈቃድ ነው? እምሰማይኑ ማለት በእግዚአብሔር ፈቃድ ነው ወይስ በሰው ፈቃድ ነው አለና ይህን ጥያቄ ጠየቃቸው። ከሰማይ ብንለው አንድም ከእግዚአብሔር ነው ብንለው ምን ነው ያላመናችሁበት ይለናል። ከእግዚአብሔር ተልኮ ከመጣ እግዚአብሔር የላከው የማያከብር ማን አለ? ለምን ይለናል። በሰው ፈቃድ ነው ብንለው ህዝቡን እንፈራለን። ዮሐንስን ህዝቡ ይወደዋልና ያከብረዋልና እውነተኛ ተናጋሪ፣ እውነተኛ መስካሪ፣ እውነተኛ መልእክተኛ ስለነበረ ዮሐንስን ህዝቡ ይፈራዋል። ስለዚህ ምን እንበል አሉና ተነጋግረው አናውቅም ይና አምር አናውቅም፣ የጠየቅንህን ጥያቄ መልስልን፣ ይህን አናውቅም አሉት ይላል። ታዲያ እሱ ምን አላቸው? እኔም አልነግራችሁም አላቸው። ለምን? በሸፍጥ በትዕቢት በተንኮል ስለመጡ ማለት ነው። እና ባጭሩ ዛሬ ማክሰኞ የሕማማት ሁለተኛው ቀን ለስነ ፍጥረት ሶስተኛው ቀን ማክሰኞ እነሆ የትምህርት ቀን የጥያቄ ቀን ተብሎ ተወስዷልና ምንድነው? በማቴዎስ ወንጌል ምዕራፍ 11 ላይ ተማሃሩ ምን ከኔ ተማሩ ብሏል። ሰው መማር ከማን? ከእግዚአብሔር ተማሩ ብሏል። ልበ አምላክ ዳዊትም ኑ ደቂቀ ፈሪሃ እግዚአብሔር ማርክሙ፣ ኑ ልጆች እግዚአብሔርን መፍራት አስተምራችኋለሁ ብሎናል። ስለዚህ ከእግዚአብሔር መማር እግዚአብሔርን ለማወቅ ከእግዚአብሔር መማር ወደ እግዚአብሔር ለመቅረብ አይታችኋል። በሉቃስ ወንጌል ምዕራፍ 10 ቁጥር 40 ላይ ማርያም የምትባል የማርታና የአልዓዛር እህት ከጌታ ስር ቁጭ ብላ ትማር ነበረ። ቁጭ ብላ እና እህትየዋ ትባክን ነበረ። መጣችና እህቴ ቁጭ ብላለች፣ እባክህ እንድታግዘኝ አዝልኝ አለችው። ማርታ 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 ትባክኛለች፣ ትጨነቂያለሽ። አስፈላጊው አንድ ወይም ጥቂት ነገር ነው። ይኸውም የእግዚአብሔርን ቃል መስማት ነው። ከማን መማር ነው? ከእግዚአብሔር መማር ነው። ማንም መጠየቅ ነው? እግዚአብሔርን መጠየቅ ነው። አዎ ከእግዚአብሔር መማር ነው አለ። ማርያምሳ ሀሬት መፈል ተሰናይ የዘይሃይ ድዋ። ማርያምስ አንድም ማርያምማ ማንም የማይቀማትን መልካሙን ዕድል መርጣለች። ስለዚህ ሰው ማንም ሊቀማው የማይችል መልካም ዕድል ከእግዚአብሔር መማር ነው። ከእግዚአብሔር መማር፣ አዎ ከወንጌል መማር ማለት ነው።
ከወንጌል መማር መጻሕፍትን ማንበብ ማለት ነው። እግዚአብሔር የሰራውን ስራ ማድነቅ ማለት ነው። እግዚአብሔር የሰራውን ስራ ትሕትናውን ዓለምን ለማዳን ብሎ መሰቀሉን፣ መገረፉን፣ መሞቱን፣ ሆምጣጤ መጠጣቱን፣ መወጋቱን ይህን ማሰብ ነው ማለት ነው መማር ማለት አጠቃላይ 13ቱ ሕማማተ መስቀልን ማሰብ ነው መማር ማለት ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።